ወንድም ምን ማድረግ እንዳለብኝ ቁጭ አድርገህ ንገረኝ። እኔ ላንተ ጊዜ ግን እንዲህ ነኝ። እንደዛ እብድም ጅልም ስትጫወት አብሬ አልነበርኩም። ቢረሳውን ትናንትና ይረሳል። ፓንቴን እዚህ ዳርጌ ካልሄድኩ ስትል እኔ አልነበርኩም መከላከል። ምክሬ አንድ ብቻ ነው። ሁሉ ጊዜ እንደምትጨቃጨቁ ተጨቃጨቁ፣ ግን መሀል ላይ ፈገግ በልላት። ፈገግ በል አንተ ያማል እንዴ? ላስጨልላት እንዴ ልጅቷን? ጭራሽ ደግሞ አናቴ ላይ ትውጣ እንደ ጅል አጠገቧ ደቀ ብዬ ስሰደብ ብለው አይደለ? ስድባው ራሱ ይኸው ካሁኑ ማር እየሆነልህ አይደል እንዴ? ምን ያስጨንቃል? እሱማ ልክ ነህ። ግን ቆይ መቼ ነው ግን? እኔ ግን ወይኔ ዳይመንድ እንዲህ በዚች ወመኔ ቂጧን በጣለች ዱርዬ ልሸነፍ? ወይኔ ፍቅር ሰው አይመርጥም። ጀግና ደካማ አይልም። ሁሉንም እኩል መሬት ነው የሚያስይዘው። አሁን ገባኝ። ለካ ድሮም አንተ እንደዚህ ነበር የሚያደርግ። ለዛ ነው አሁን ስሜቱን የገባ። እኔማ እኮ በፍቅር ማሰብ ሳለኝ አንተ ገና ጅማሩ፣ አሁን ገና አንደኛ ክፍል ነህ። ብዙ ነገር ማስተማር አለብኝ። እስቲ ኪንጎ አስተምረኝ። እኔ ጎበዝ ተማሪ ሆናለሁ። አስተምረኝ ብቻ። ይኸውልህ እሷ እጅ ውስጥ እንዳልገባ አድርገኝ። ይኸውልህ እኔ ኩራቴን መጠበቅ እፈልጋለሁ። ፍቅርና ኩራት ዘንድ ሄዱ ወንድሜ፣ አንዱን መምረጥ አለብህ። ወይ ኩራትን ይዘህ ታለቅሳለህ፣ ወይ ደግሞ ፍቅርን ይዘህ ትስቃለህ። ኧረ እየሄድክ ወይኔ ገና ሳስበው አሁንም አጫው ውይ ያለብኝ ነው። እኔ ምን እንደማደርግ አላውቅም። ዳይመንድ ግን የለም ያዝናናኝ። እንደዚህ ስትሆን በማየቴ ከኔ በላይ ደስተኛ የለም። አንተማ ሳቅ ምን አለብህ? እኔ ነኝ የደረሰብኝን የማውቀው። እሺ ቆይ አሁን ምን አባቴ ነው የማደርገው? እንደውም ከዚህ በኋላ አይኗን ማየት አልፈልግም። በቃ እንደ ድሮ ሂድና አገኛት። ምንም የተለየ ነገር እኮ የለውም። ከዛስ እንደዚህ ምላሷን ጎትቼ ልርገጠው? በጥፊ ብዬ ወደ ልጅነቷ ልመልሳት? እንዴ ፍቅርን በጥፊ? እና ማን አባቷ ስለሆነች ነው ስለሷ ቁጭ ብዬ 4 ሰዓት የማስበው? እንዴ ማነች? ቆይ ሲጀመር ማነች? አይሻልም? የልቤ ልዕልት ረስቸው ከፈለክ ይወረደስ የልቤ ልዕልት። ወይኔ ወንድ ልጅ ወይኔ እንደዚህ ትላለህ ብዬ ግን አልጠበኩም ነበር። ፈጣን